ጸባይ ወይስ አይ ጸባይማ እዛው ነው። እንደዛው ነው። ድሮ እንደምታውቂው መስሎሽ ነው እንጂ እኔ በየቀኑ እኮ የተለያየ ተገናኝ። አይ እንትን ነው ወፈርክ ልበል ትንሽ ከበፊቱ ምን ፊት ነው እንግዲህ እጄ ሙሉ ማለት ነው። ሙሉ ወፈርኩ። ሙሉ ፍራ ያኔ ምን አለ በቃ ድርቅ በነበረ ሰዓት ስለተወለድኩ 77 ላይ እና የሩታ እናት እንግዲህ ለአብርሽ ከባድ የሆነ ማስጠንቀቂያ ሰጥተውታል ማለት ነው። ምክንያቱም ያው አብርሽ የሚሰራው ስራ እንግዲህ ጥሩ እንዳለ አይደለ ሁላችንም የምናውቀው ነው ማለት ነው። ምክንያቱም የሀገር ሴቶችን እየሰበሰበ እያመጣ ያች የምንገናኝ ስትለው ከሷ ጋር መገናኘት፣ ያች የምንገናኝ ስትለው ከዛች ጋር መገናኘት ማለት ነው። ስለዚህ አብርሽ የሚሰራው ስራ በጣም ከባድ ስህተት እየሰራ ነው ማለት። ስለዚህ እንግዲህ የአብርሽ አማቱ ናቸው። አማቱና እንግዲህ ያው በቀደም በተፈጠረው ችግር በነገራችሁ ላይ ቪዲዮን ያያሉ፣ ጋሽዬ ያያል፣ የአብርሽ እናት ያያሉ ምናምን እና እኔ ግን ማለት ነው ግርም የሚሉኝ ነገር እንደው ታድለው ይሄን ቪዲዮ ቤተሰብ ሲያዩ ምን ይለናል ብለው ራሱ አይፈሩም። እሷ ማትፈራ እሱም አይፈራ። በተለይ የአብርሽ ራሱ ተጃጃለው። እውነቴን ነው የምላችሁ እናንተ አሁን በቀደም ለታ ማለት ነው የሰራው ነገር ከዚች ከነጻነት ጋር እኔ ማለት የድሮ የራሱ ላይፍ ይኖረዋል። ገብቷቸዋል። ነገር ግን ይገናኝ፣ እሺ ችግር የለውም። አንደኛ ነገር ክዷል ማለት ያን ያላቃት ምናምን ሁሉ ቪዲዮ ላይ ብሎ ነበር። መጨረሻ ላይ ቦይሶች ሲሰሙ ነው ለማገናኘት የፈለገ ማለት። ነገር ግን አላቃትም ቢልም እንኳን ራሱ ማለት ነው እኔ እንጃ በጣም ነው የደበረኝና እሺ ሁሉም ሰው በልጅነቱ የራሱ የሆነ ላይፍ ያሳልፈዋል እና ያ ሰው ላይፍ አሳልፈ ማለት ዛሬ ወይ ነገ ባለጌ ነው ማለት አይደለም። ባለጌ አይደለም። በቃ የራሱ ሰው ላይፍ ነው። በልጅነታችን መጠቀም አለብን። በልጅነታችን ካልተጠቀምን ሁላችንም አሁን ለምሳሌ እኔ በራሴ በኩል በልጅነቴ ካልተጠቀምኩኝ ትናንትና ከሀገር ውጭ ሳልወጣ ዛሬ ያለሁት ያው አረብ ቤት ነው። በቃ አውቄያለሁ። አሁን ሌላ የሆነ ነገር ነው እንጂ ማስበው መቼም ሪሌሽንሺፕ ይኖረኝ ብዬ አላስብም አይደል? ስለዚህ አብርሽ ጥፋተኛ አይደለም። ነገር ግን ያጠፋው ምንድነው? አሁን በቀደም ከነጻነት ጋር ከመገናኘት ይልቅ ማለት ነው ይሄን የራሴ ያሰብነው ቢያንስ እንኳን በቃ ወይ ማለት ቪዲዮ ላይ ወጥቶ እውነታውን መናገር ነበረበት። እሷን ከመገናኘት ይልቅ ቪዲዮውን እውነታውን ግን እሱ ግን አላቃት ምናምን ብሎ ከዛ አብረን እንገናኝ ብሎ ማለት ነው። አብሮ ተገናኝተው እኔ እኮ ማለት ነው መገናኘታቸው አይደለም ያናደደኝ፣ በቃ አደራረጋቸው ነው ያናደደኝ ማለት ነው። ሰላም ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንኳን ደህና መጣችሁ እና እንግዲህ ዛሬ የመጣንበት ባያልቅብሽ መጥቻለሁ ማለት ነው። ደግሞ አንዳንድ ልጆች ኮሜንት ላይ እየመጣችሁ ትሰድቡኛላችሁ። ለምን በራስ ቪዲዮ አትመጭ ምናምን ገለመሌ ትላላችሁ። የአረብ ሀገር መኖሬን ራሱ ረሳችሁት አይደል? አሁንማ በቃ ተመስገን እና እናንተ ከረሳችሁት እኔ ላስታውሳችሁ ነው ያለሁት አረብ ሀገር ነው። እሺ ጋይስ እና እላችኋለሁማ ማለት ነው እላችኋለሁ። ያው እንግዲህ ስለ አያልቅብሽ አብርሽ እና ሩታ እነሱ ሀገራዊ ጉዳይ አድርገው ጠልቁ። ሚዲያው የለ ቲክቶክ የለና አቤት የኛ ሰው እኮ እንደዚህ የሆነ ነገር ሲወጥ እግዚአብሔርን ግን ግርም አላችሁ። ለምን ተጋለሽ? ለምሳሌ የሆነ አብርሽ አንድ ሰው ልረዳ ነው ብሎ የሆነ ቪዲዮ ቢፖስት ማለት ነው እየቆራረጣችሁ ቲክቶክ ላይ አትሸርቱትም፣ ፌስቡክ ላይ ማሸሩትና እንደምድረ ቅንቅናም ሌባ ሁላ ማለት ነው። ግን ትናንትና ጥፍ የተመታበትን ፓርት እየቆረጡ በቃ እንዳለ ቲክቶኩ ጥልቅልቅልቅልቅልቅ ብሏል። በቃ በሙዚቃ የለ በምን የለ የተደበደበበትን ፓርት እየመራረጣችሁ ማለት ነውና በጣም ገረመኝ የምር። ይሄን እኮ አንድ ሰው ሊረዳ መጥቶ እንደዚህ ያረጋችሁ ሼር ብታደርጉት እኮ እየተበደረሰ ግን እንደዚህ አይነት ነገር ሼር አታደርጉም ማለት ነው። ለምን? ክፉ ስለሆናችሁ የምር እና አንዳንዴ ይፈረድባቸውም እንደዚህ አይነት ነገር ቢያደርጉ። ለማንኛውም እንግዲህ የሩታ እናት በጣም ከፍቷቸዋል ማለት ነው። አብርሽ በሚሰራው ስራ የሩታ እናትም ሆነ ቤተሰብ በጣም ከፍቷቸዋል። በነገራችን ላይ ጋሽዬ እንግዲህ ምንም ነገር አላሉም ማለት ነው። ጋሽዬ ዝምታቸውን ሰብረዋል። ምንም ሚዲያ ላይ አልተናገሩ። ስለ ልጃቸውም ስለምናቸውም የተናገሩት ነገር የለም ማለት ነው። ያው እንግዲህ ጋሽዬ ካሁን በፊት ከነዛ ነዳኒ ጋር ምናምን አስታርቆ ሲሄዱ እነሱም ብትንትናቸው ወጥቷል። ደግሞ እነሱ ደግሞ ኦፎይ ስንል ደግሞ አሁን ደግሞ ሌላ ደግሞ አዲስ አጀንዳ መጥቶ አብርሽን በቃ ውጥንቅጣቸው ነው አወጡታል። እኔ ግን ልጁ ያስገርመኛል እናንተ በቃ ከ99 ሴቶች ጋር ነው የሚጃጃለው ይሄ አብርሽ የሚባለው ግለሰብ ማለት ነው። እና በጣም ይገርመኛል እውነት ለመናገር በጣም ብዙ ሴቶች ነው እኮ የሚያመጣቸው። አይገርምም? ግን ወይ አብርሽ እንዲሁ አይ ጥሩ ነው። ለማንኛውም ጥሩ ነው ማለት ነው። ማሮች፣ ፍቅሮች፣ ውዶችና የአብርሽ ነገር በጣም ይገርማል ማለት ነው።
እና ደግሞ እኔ ግን ማለት ሩታ የምትባለው ግለሰብ ራሷን እየተመቸችኝ አይደለም፣ ይቅርታ አድርጉልኝና ማለት ነው። ስለዚህ ኑና ስደውኝ ችግር የለውም። የሩታ ምንድን ነው ምናምን ገለመሌ የምትሉ ኑና ስደውኝ ችግር የለውም። እና በቃ አደራረጓ ምናምን ምን ማቅታ አይመችኝም፣ ይቅርታ አድርጉልኝና ማለት ነው። እና ትናንትና እንግዲህ ያበደ ጥፊ አድርገዋለች ማለት ነው። አብረሽ እንግዲህ እኛ መልካም ምንድን ብለናል ማለት ነው። መልካም ምንድን ነው? መልካም ጥፊ ብለናል። ዋው ጥፊው ደግሞ እንዴት ደስ እንደሚል እናንተ ከምነግራችሁ በላይ ማለት ጥፊው ዋው ያበደ ነው፣ ያበደ። ስለዚህ መልካም ጥፊ። አዎ ይገባሃል አብርሽ፣ ይሄም ሲያንስህ ነው። ዋው በስማም እንዴት እንዳጮለችው ግን፣ ወይኔ ፊቱ ተርፏል። ግን ጋይስ ፊቱ ዛሬ እስኪ እናየዋለን ምን ይሆን ቢሆን እንደው ማለት ነው። ፊቱ ምን ይሆን ዛሬ እናየዋለን። የምር እንደው ፊቱ ይትረፍ አይትረፍ ምን የማውቀው ነገር የለም። በነገራችሁ ላይ እኮ ባልና ምሽት አይደሉም፣ ውሸታቸውን ነው። አብርሽና ሩታ ባልና ምሽት አይደሉም። እሷም አላረገዘችም ምናምን አርግዛለች ምናምን የምትሉት ሴቶች ደግሞ አላረገዘችም። እውነት አላረገዘችም፣ በጭራሽ አላረገዘችም። ሩታ አርግዛ መስሏችሁ ከሆነ አላረገዘችም። ሰምታችኋልና ሆዷን አታዩትም እንዴ? ስለዚህ ውሸት ነው ልላችሁ ፈልጌ ነው። እና በቃ ወደ ቤተሰቦቿ መሄድ አለባት አብርሽ። በነገራችን ላይ የሚፈልግ ነፃነት። አዎ። ስለዚህ እንግዲህ አብርሽ አባት የዋቻለው እንግዲህ ከነፃነት ጋር ተሽኮርመመ ተጎራርሰህ አቤት ነፃነት ይሄን ቪዲዮ ስታየው እንዴት እንደምትል። በነገራችን ላይ የምትኖረው እውነተኛ ህይወት አይደለም የምትኖር እውነተኛ ትዳር አይደለም ስትል ሁሉ ይሄን ሁሉ ተናግራለች ማለት ነው ወይዘሮ ነፃነት። ብቻ አያብርሽ እና ለዛ ነው ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ። ለማንኛውም ሰላማችሁ ብዙ ትርፍርፍ ይበለልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ሼር አድርጉልኝ። እናንተ ቅንቅናሞቹ ለማለት ምድረ ቅንቅን ማለት ነው። ሼር አድርጉ፣ ቪዲዮና አበረታቱኝ። ተው 24 ሰዓት ላይቭ መጎተር እኮ ቪዲዮ ስለማታዩልኝ ነው። ይሄን ቪዲዮ ብታዩልኝ እኮ ላይቭ አልገባም ነበር፣ ካፍር ላይቭ አልገባም ነበር ቪዲዮ ብታዩልኝ። ነገር ግን ቪዲዮ ማየት ተስኗቸዋል። ሌሽ ማድረግ እና ለዛ ነው። ለማንኛውም ሰላማችሁ ይብዛልኝ።